ዋይ ዜማ ዘሰማይ ኩበ ሰማይ እመላእክት ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በዚህ በጉራዬ ሀገረ ስብከት ሳሌም ሚዲያ የሚተላለፈውን የቅዱስ ቤተ ክርስቲያን መልእክት የምትከታተሉ ካህናትና ምእመናን እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ክብርና ምስጋና ለስሙ ይሁን። እነሆ ዛሬ የቅዱስ ያሬድን የዜማ ድርሰት በተመለከተ የምንሰጠውን ማብራሪያ ቀጥለን በዚህ ቀን የቅዱስ ያሬድ ዜማ መለያ ምን እንደሆነ ለመናገር የተዘጋጀንበት ቀን ነው። ባለፈው ሳምንት ተመሳሳይ ክፍለ ጊዜያችን የቅዱስ ያሬድ የኢትዮጵያዊው የዜማ አባት ዜና መዋዕል በጥቂቱም ቢሆን ለመግለጽ ጥረት አድርገናል። እግዚአብሔር መንፈስ ቅዱስ ከኛ ጋራ ሆኖ ከምንናገረውም ከምንሰማውም ጋራ በመካከላችን ሆኖ ምስጢራቱን ይግለጥልን። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአገልግሎት ጊዜን በስፋት የያዘው ዜማ ነው። ዜማውም ያሬዳዊ ዜማ ነው። ያሬዳዊ ዜማ ማለት እግዚአብሔር አምላካችን ለኢትዮጵያዊው የዜማ አባት ቅዱስ ያሬድ የገለጠለት የዜማ ምስጢር ማለት ነው። ዜማ አስቀድሞም እንደገለጽ ነው ሁለት ታላላቅ ክፍሎች አሉት። ዘርና ዜማ የሚባል ማለት ነው። ዘሩ ዜማው የሚያርፍበቱ ንባብ ነው። ዜማው ደግሞ በንባቡ ላይ የሚያርፈው ኖታ ድምፅ ነው ማለት ነው። ይህንን የዜማ ዘር ቅዱስ ያሬድ ቤተ ክርስቲያኒቱ ከተቀበለቻቸው ቅዱሳት መጻሕፍት አምጥቶ በሚገባን መንገድ የማስረዳት ስራ ሰርቶ እንደገና ደግሞ ከሰማነው መልእክት በመነሳት በተግባራዊነቱ ልንገልጸው የሚገባውን ምክር ይመክራል ማለት ነው። ዜማውን ከቅዱሳን መላእክት እንደሰማው እሱ ራሱ ገልጾልናል። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን በማለትም እጅግ የተለየ ለምድራዊ ሰው እጹብ ድንቅ የሆነ መላእክት ሲዘምሩት የተሰማ ዜማ ማለት ነው። ብዙ የዜማ ትምህርት እውቀት ዓለም አቀፍ እውቀት ያላቸው ሰዎች ስለ ዜማ፣ ስለ ዘፈን በድምፅ ስለሚመላለስ ማንኛውም ነገር በሰፊ ያጠኑ ሰዎች የሙዚቃ ትምህርት በሰፊው ያጠኑ ሰዎች የቅዱስ ያሬድን ዜማ ሲገልጡት የቅዱስ ያሬድ ዜማ ፈጽሞ ከዚያ ሁሉ የተለየ እንደሆነ ይገልጻሉ። ልዩነቱንም ሲገልጹ የሙዚቃ መሳሪያዎች ከቅዱስ ያሬድ ዜማ ጋራ ላስኪድ ተብሎ ቢባል ዜማው እነዚያን የሙዚቃ መሳሪያዎች አይቀበላቸውም።
ከነሱ ፈጽሞ የተለየ ስለሆነ ማለት ነው። የቅዱስ ያሬድን ዜማ ሲገልጹት ዓለም አቀፍ የሆነ የሙዚቃ ትምህርት የተማሩ ሰዎች የሚደነቁበት አንድ ታሪክ አለ። ዜማን በአይነቱ ሲያደርገው ቅዱስ ያሬድ እዝል፣ ግዕዝ፣ አራራይ አድርጎ መክፈሉ እጅግ በጣም የተለየ ነው። በዚህ አይነት አከፋፈል የተከፈለ ዜማ በየትኛውም አገር አይገኝም። እንደገና ደግሞ ግዕዙ ከአራራዩ ወይም ከእዝሉ ጋር፣ አራራዩ ከግዕዙ ወይም ከእዝሉ ጋር፣ እዝሉ ከግዕዝና ከአራራይ ጋር መደባለቅ ፈጽሞ በማይችልበት ሁኔታ የተሰናኘ ዜማ በየትኛውም ዓለም የለም። በቀላል መንገድ ሲገለጽ የቅዱስ ያሬድ ዜማ ልዩ የሚሆነው በእንደዚህ አይነት ክፍል መከፈሉ ነው ይላሉ ማለት ነው። ስለዚህ በዛሬው ፕሮግራማችን ቅዱስ ያሬድ ዜማን ከፍሎ ያስቀመጠበትን መንገድ እንመለከታለን ማለት ነው። 3 እጅግ በጣም አስደናቂ የሆኑ ዜማ ተከፍሎ የሚጠኑባቸው የዜማ ክፍሎች አሉ በቅዱስ ያሬድ የዜማ አከፋፈል ማለት ነው። የመጀመሪያው የዜማ ክፍሎች የዜማውን ላህይ፣ የዜማውን ስልት የሚመለከቱ ናቸው። በ3 የሚከፍል ክፍል ነው የመጀመሪያው ክፍል። ሁለተኛው ክፍል ዜማን በ5 የሚከፍል ክፍል ነው። ሶስተኛው ደግሞ ዜማን በ22 የሚከፍል ክፍል ነው ማለት ነው። እነዚህ 3ቱ የአከፋፈል ስልቶች እጅግ በጣም በሚደንቅ ሁኔታ የተዘጋጁ ናቸው። የመጀመሪያው ክፍል ዜማን በግዕዝ፣ በእዝልና በአራራይ ከፍሎ ያስቀምጣል። ይሄ ማለት ዜማው የሚዜምበት ጠቅላላው ዜማ የሚዜምበት ስልት ነው ይላል። እንደዚሁም የቅዱስ ያሬድ ዜማ ብቻ ሳይሆን ማንኛውም ድምፅ፣ ማንኛውም ጩኸት በእነዚህ በ3ቱ ክፍሎች ተከፍለው ሊዘጋጁ ይችላሉ። ከነዚህ ከ3ቱ ከግዕዝ፣ ከእዝልና ከአራራይ የተለየ ጩኸት እንስሳም አውሬም ቢጮህ አይደለም ሰው ከዚህ የሚወጣ አይገኝም ተብሎ ተጽፏል ማለት ነው። እያአዱ እንስሳ ወሰብ እምነሰለስቱ ዜማሁ፣ ከ3ቱ የቅዱስ ያሬድ የዜማ ስልቶች የወጣ ሌላ ዜማ የለም። ነገር ግን እንደ ያሬዳዊ ዜማ በ3ቱ ስልቶች ተደራጅቶ የተቀመጠ አይደለም ሁሉም ዜማ እንጂ ከነዚህ ተሰነጣጥቆ ቢደራጅ ኖሮ የትኛውም ድምፅ የትኛውም ጩኸት ከዚህ ያለፈ አይሆንም ነበር የሚል የቅዱስ ያሬድ ዜማ አዋቂዎች ሊቃውንት ሐሳብ አለ ማለት ነው። ስለዚህ ግዕዝ፣ እዝል፣ አራራይ ብለን የምንከፍለው የዜማ ስልት ቅደም ተከተሉ ይኸው ነው። የሚመሰለውም በሰለስቱ አካላት በአብ፣ በወልድ፣ በመንፈስ ቅዱስ ነው። መጀመሪያ ግዕዝ ነው። ግዕዝ በአብ ይመሰላል። ቀጥሎ እዝል ነው። እዝል የወልድ ምሳሌ ነው። ቀጥሎ አራራይ ነው። አራራይ ከመንፈስ ቅዱስ ጋር ይመሰላል ማለት ነው። ግዕዝ ማለት የመጀመሪያ ማለት ነው። በምስጢረ ሥላሴ ትምህርት ሰለስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ስንል መጀመሪያ የምንጠራው አብን ነው። በዚያው ልክ ግዕዝ፣ እዝል፣ አራራይ ስንል ግዕዝ የአብ ምሳሌ ይሆናል። ግዕዝ ማለትም ደግሞ የመጀመሪያ ማለት ስለሆነ በቀጥታ ትርጉሙን ይይዝልናል ማለት ነው። ግዕዝ ያሬዳዊ ዜማ ውስጥ አብዛኛውን ሽፋን ይሸፍናል ማለት ይቻላል። ቀጥሎ ያለው እዝል ነው። እዝል ማለት አዛል፣ ብርቱ ማለት ነው። የሚመሰለው በእግዚአብሔር ወልድ በጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ብርቱ ዜማ እዝል ዜማ
ከእግዚአብሔር ወልድ ጋር እንዲነጻጸር የተደረገበትን ምክንያት የዜማ ሊቃውንት ሲገልጹ እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የወሰነውን ቁርጥ ፈቃድ ብርታቱን የዚያን ፈቃድ ብርታት የቁርጥ ፈቃዱን ወይም ደግሞ እኛ የዳንበት ሰው የዳነበት የስጋዌ መንገድ ምን ያህል ብርቱ እንደሆነና ምን ያህል ጽኑ ፍቅር እግዚአብሔር ወልድ ለሰው ልጅ እንዳለው የሚያሳይ ከዚህም ሌላ ምን ያህል ብርቱ ጸዋትወ መከራ በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ እንደደረሰ ለማመልከት ብርቱ ዜማ የሚባለው እዝል ዜማ የእግዚአብሔር ወልድ ምሳሌ ሆነዋል ማለት ነው። ቀጥሎ ያለው አራራይ የሚባለው ዜማ ነው። አራራይ የማጽናናት፣ የማበርታት፣ የማራራት ጠባይ አለው። ይህም ከመንፈስ ቅዱስ ስራ ጋር ይመሳሰላል ማለት ነው። እግዚአብሔር መንፈስ ቅዱስ በአጽናኝነቱ፣ በአጋዥነቱ፣ በአበርታችነቱ የምናነሳው የእግዚአብሔር ባህሪ ነው እና ከዚህ ጋር ተያይዞ አራራይ የሚባለው የዜማ ክፍል ከእግዚአብሔር መንፈስ ቅዱስ ጋር ይመሰላል ማለት ነው። በእግዚአብሔር መንፈስ ቅዱስ እነዚህ ሶስቱ ያሬዳዊ ዜማን በየራሳቸው ከፍለው የሚይዙት ከነሱም እንዳይወጣ የሚያደርጉት እነዚህ የዜማ ስልቶች ትልቅ ምስጢር አላቸው። የትኛውም ጩኸት ቢጮህ በአግባቡ መደልደል ከቻለ መደራጀት ከቻለ ከዚህ የሚወጣ የትኛውም ጩኸት አይኖርም ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዓለምን ሁሉ እምሃበ አልቦ በማምጣት ዓለምን መግበው በማኖር በመጨረሻ ጊዜ ዓለምን በማሳለፍ ቀጣይነት የተፈቀደለትን ፍጥረት እንደገና ተቀብለው በአዲሱ ዓለም በማኖር የማኖር ስልጣን ብቸኛ ስልጣን አላቸው ማለት ነው። የፈጣሪ ስልጣን ብቸኛ ነው። የፈጣሪ መግቦት ብቸኛ ነው። የፈጣሪ መፍጠርና ዓለምን የማስተዳደር ስልጣን ብቸኛ ነው። ከዚህ ያለፈ ነገር በዚህ በዋና አገልግሎት በአምላካዊ መግቦት ውስጥ ሌላ ተሳትፎ የሚኖረው የትኛውም አካል አይኖርም። ከነሱ የወጣ ምንም ነገር የለም። ስለዚህ ዜማ ሁሉ ከግዕዝ፣ ከእዝል፣ ከአራራይ ውጭ የትኛውም ጩኸት ቢሆን አይደለም ያሬዳዊ ዜማ የለም ማለት ከሰለስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ ውጭ ሌላ አምላክ የለም ማለትን ያሳያል ማለት ነው። እንደዚሁ በቅዱስ ያሬድ የድጓ የጾመ ድጓ የዝማሬ በተለይ በሶስቱ ዜማዎች ውስጥ አንድ ተመሳሳይ ነገር እናያለን። በአንድ ሙሉ ዜማ ወይም ደግሞ አንድ ቀይ ይባላል። አንድ ሙሉ ዜማ ቀይ ማለት አንቀጽ እንደማለት ይወሰዳል። አንድ ጊዜ ሊቀርብ የሚችል ዜማ ማለት ነው። እዚያ ውስጥ ግዕዝ ብቻውን ሊገኝ ይችላል። እዝል ብቻውን ይገኛል። አራራይ ብቻውን ይገኛል። ወይም ደግሞ ለየብቻ ሆኖ እዝልና ግዕዝ ወይም ደግሞ አራራይና ግዕዝ አብረው ይገኛሉ። ነገር ግን እዝልና አራራይ አብረው አይገኙም። የዚህ ምስጢር በአብና በወልድ መካከል የመውለድና የመወለድ የግብር ስራ አለ። በአብና በመንፈስ ቅዱስ መካከል ደግሞ የማስረጽና የመስረጽ ግብር አለ። በወልድና በመንፈስ ቅዱስ መካከል ግን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስን እንደዚህ፣ እግዚአብሔር መንፈስ ቅዱስ ደግሞ እግዚአብሔር ወልድን እንደዚህ አደረገ የሚል የግብር አንድነት የለም። ስለዚህ በዚህ አደላደል መሰረት አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት
እንደሆኑ በሌሎችም ሶስት በሚሆኑባቸው ምሳሌዎች ሶስት ይሆናሉ። በአካል፣ በግብር፣ በስም እነዚህን በመሳሰሉ ማለት ነው። ልክ እንደዚያ ሁሉ ለየብቻው ሊቀመጥ ይችላል ዜማ ማለት ነው። እንደገና ደግሞ አብ ወልድን በመውለዱ በእግዚአብሔር አብ የሚመሰለው ግዕዝና በእግዚአብሔር ወልድ የሚመሰለው እዝል አብሮ ሊገኝ ይችላል አንድ ቀይ ውስጥ። እግዚአብሔር አብ እግዚአብሔር መንፈስ ቅዱስን በማስረጹ ደግሞ በአብ የሚመሰለው ግዕዝና በመንፈስ ቅዱስ የሚመሰለው አራራይ አብረው አንድ ቀይ አንድ ዜማ ውስጥ ሊገኙ ይችላሉ። ነገር ግን በእግዚአብሔር ወልድ የሚመሰለው እዝልና በእግዚአብሔር መንፈስ ቅዱስ የሚመሰለው አራራይ በአንድ ላይ አይገኙም። ይሄ ማለት በአግባቡ አንድ ቀይ አንድ ዜማ ተብለው ተለይተው በሚታወቁት በድጓ፣ በጾመ ድጓ፣ በዝማሬ የዜማ አይነቶች ውስጥ ማለት ነው። እና ይህም ማለት ለምሳሌ ከኛ ከኦርቶዶክሳዊት ተዋህዶ እምነት ውጭ በሆነ መንገድ ሌሎች ቤተ እምነቶች ወነአምን በመንፈስ ቅዱስ ዘሰረጸ እምክሌሆሙ የሚለው ሐሳብ ዘሰረጸ ማብ ነው እንጂ ዘሰረጸ እምክሌሆሙ ከሁለቱም የሰረጸ የሚለው ሐሳብ እንደሌለ ቅዱስ ያሬድም በዜማው ስልት ያስተምራል ማለት ነው። ቅዱስ ያሬድ የነበረበት ዘመን የስድስተኛው መቶ ክፍለ ዘመን መነሻ ላይ ስለነበረና በኬልቄዶን ጉባኤ የነበረው የዚህ ሐሳብ ልዩነት ያልበረደበትና ቶሎ የሚሰማበት ዘመን ስለነበረ ቅዱስ ያሬድ ይህንን አደረገ ማለት ነው። እና እነዚህ ሶስቱ የዜማ ስልቶች ግዕዝ፣ እዝልና አራራይ እጅግ በጣም ሰፊ የሆነ ምስጢር አላቸው እና የመጀመሪያው የዜማ አከፋፈል ስልትን ይይዛሉ ማለት ነው። ግዕዝ፣ እዝልና አራራይ ዜማን ሁሉ ለሶስት በመክፈል ማለት ነው። ቀጥሎ ዜማን በመክፈል የምናውቀው የዜማ መክፈያ ዘዴ ጸዋትወ ዜማ የሚባለው አከፋፈል ነው። ይሄ 5 አይነት ክፍል አለው። ጸዋትወ ዜማ ማለት የዜማ አይነቶች ማለት ነው። ዜማን ሁሉ ሳይሆን ቅዱስ ያሬድ ራሱ በቀጥታ የደረሰውና ያዘጋጀውን ዜማ ከቅዱስ ያሬድ በኋላ የተነሱ የዜማ አዋቂዎች በተጨማሪ ያደረጉትን ትቶ ማለት ነው። ቅዱስ ያሬድ ራሱ ለቅዱስ ያሬድ ለራሱ የተገለጸው ዜማ በ5 ይከፈላል። ይህም ጸዋትወ ዜማ ይባላል ማለት ነው። ድጓ 1፣ ጾመ ድጓ 2፣ ምዕራፍ 3፣ ዝማሬ 4፣ መዋሥዕት 5። እነዚህ 5ቱ የዜማ አይነቶች በቀጥታ ለቅዱስ ያሬድ ለራሱ የተገለጹ ናቸው እና እነዚህን በአይነቱ ያስቀምጣል። የዜማ መጻሕፍት ጥራዝም በእነዚሁ በ5ቱ ጸዋትወ ዜማ ተለያይተው የተጠረዙ ናቸው። በዛሬ ዘመን በማተሚያ ቤት ታትመው የሚወጡ መጻሕፍትም በዚሁ አይነት ናቸው። አስቀድሞም በብራና መጻሕፍት በሚጻፉበት ዘመንም ዜማ ተከፋፍሎ ተጠርዞ የኖረው በዚሁ በ5ቱ ጥራዝ ነው ማለት ነው። ድጓ ማለት ትልቁ የዜማ መጽሐፍ ነው። ከሁሉም ጸዋትወ ዜማ ትልቁና የመጀመሪያውን ሚዛን የሚያነሳ ትልቁ ዜማ ነው። ዜማን መምራት የሚችል አብዛኛው የዜማ ምልክት ኖታ ስረዩ ከውስጡ የሚገኝ በአብዛኛው የቅዱስ ያሬድ ዜማ የተጠቃለለበት ትልቁ የዜማ መጽሐፍ የቤተ ክርስቲያን ቅርስ ነው። ድጓ ማለት በሁለት መንገድ ትርጉሙን ያዘጋጁታል ሊቃውንተ ቤተ ክርስቲያን። ድጓ ማለት ምን እንደሆነ ሲያስረዱ መጀመሪያ ምንድነው ይላሉ? ጓን በማላላት ማለት ነው። ድጓ በሚል ሐሳብ ማለት ነው። በአብዛኛው የቤተ ክርስቲያን ሊቃውንት ድጓ ይላሉ። ድጓ ብለን ስንል
የቤተ ክርስቲያን ትጥቋ የማለትን ትርጉም ይይዛል። ድግ ማለት መቀነት፣ ቀበቶ፣ መታጠቂያ ማለት ነው። ድጓ ማለት የቤተ ክርስቲያን ቀበቶዋ፣ መታጠቂያዋ እንደማለት ይሆናል ማለት ነው። ከዚህ አንጻር የቤተ ክርስቲያን ትጥቋ፣ መቀነቷ፣ የቃለ እግዚአብሔር ዝግጅት አቅሟ እንደማለት ይተረጎማል ማለት ነው። ሁለተኛው ትርጉም ደግሞ ደግደገ ከሳ ከሚለው የግዕዝ ቃል በመነሳት የፊደሉን የምልክቱን ክሳት፣ ምክንያቱም ስፋት ያለውን የዜማ ዘር የያዘና ሰፊውን የዜማ ዘር የተሸከመ ስለሆነ መጽሐፈ ድጓ ጎላ ጎላ አድርገው ቢጽፉት ለሸክም ከተቀመጠበት ማንሳት ከባድ ስለሚሆን በተቻለ መጠን ሰብሰብ ለማድረግ ሲሉ ረቀቅ ያደርጉታል ማለት ነው። አጻጻፉ ላይ የብራና ጸሐፊዎች እንደዚሁ በህትመትም ላይ ቢሆን ጉልህ አይደለም ቀለሙ ከጎላ ትልቅ ስለሚሆንና ስለሚያስቸግር ማለት ነው። እና የቀለሙን መርቀቅ አይተው ደግደገ ከሳ የከሳ ቀለም የተቀመጠበት መጽሐፍ እንደማለት ይወሰዳል ማለት ነው። ድጓ ጾመ ድጓ ማለት ከድጓ በማንኛውም ነገር የተለየ አይደለም። ለአብይ ጾም የሚሆነው የድጓ ክፍል ተለይቶ የወጣበት በአብይ ጾም የጾመ ድጓ አገልግሎት ጊዜ ትልቁን መጽሐፍ ላለማንገላታት ለዚያው ለወርሃ ጾም ብቻ የተዘጋጀውን ለመጠቀም ሲባል ራሱን በቻለ ጥራዝ ተጠርዞ እንዲሆን የተደረገ ነው እንጂ ማንኛውም ነገሩ ከድጓ የተለየ አይደለም ማለት ነው። ሶስተኛው ምዕራፍ የሚባለው ነው። ምዕራፍ ማለት አይረፈ አረፈ ከሚለው የግዕዝ ቃል የሚወጣ ማረፊያ የሚል ትርጉም ያለው ነው። ይህ ስም የተሰጠበት ምክንያት ለዚህ የዜማ ክፍል በመጽሐፍ ቅዱስ በተለይ በብሉይ ኪዳን የብሉይ ኪዳንን መጻሕፍት በምናጠና ጊዜ የመዝሙር ክፍል ብለን የምንላቸው ክፍሎች የዜማ ክፍሎች አሉ። እነዚህ ዜማዎችና የዜማ ስንኞች ናቸው። ደራሲዎቻቸው እነ ቅዱስ ዳዊት፣ እነ ቅዱስ ሰሎሞን፣ ሌሎችም የዜማ ክፍል የመጽሐፍ ቅዱስ የዜማ ክፍል የሚባለውን የመጽሐፍ ቅዱስ አካል ያዘጋጁ ሰዎች ያዘጋጁበት ሁኔታ ዜማ ስለሆነ እያዜሙ ያዘጋጁት ስለሆነ ቅዱስ ያሬድ የራሱን የዜማ ድርሰት ከነዚህ የዜማ ክፍሎች ጋር ቀላቅሎ የሚያዜምበት ሁኔታ አለና በተለይ ለዚህ ጉዳይ መዝሙረ ዳዊትን በሰፊው ይጠቀማል። ሰሎሞንንም መኃልየ መኃልይ ዘሰሎሞን እንደዚሁ ማለት ነውና ያንን ሲጠቀም ያዋስረዋል ማለት ከነቢያት የዜማ መጽሐፍ 3 ስንኞችን ከወሰደ የሱን ደግሞ ዜማ ከ3 ስንኞች በኋላ ያስገባል። ወይም ደግሞ 5 ስንኞችን ወስዶ ከ5 ስንኞች በኋላ ያስገባል። ወይም ደግሞ 4 ስንኞችን ይወስድና ከ4 ስንኞች በኋላ የራሱን ድርሰት ያስገባል ማለት ነው ቅዱስ ያሬድ። በዚህ ሁኔታ ለምሳሌ አርባዕት የምንለው የቅዱስ ያሬድ ድርሰት 4ቱን የዜማ መጽሐፍ ከመዝሙረ ዳዊት ክፍል 4ቱን ከወሰደ በኋላ የራሱን ድርሰት ያስገባል። አሁንም ቀጥሎ ያሉትን 4ቱን ስንኞች ይወስድና የራሱን ያስገባል። አሁንም ቀጥሎ ያሉትን 4ቱን ስንኞች ይወስድና የራሱን ያስገባል። በዚህ ሁኔታ ዜማውን ሲያዘጋጀው የዜማው ስም አርባዕት ይባላል ማለት ነው። ሰለስት የሚባለውም ዜማ እንደዚሁ ከነቢያት መዝሙር 3 ስንኝ ይወስድና በእያንዳንዱ 3 ስንኝ መካከል የራሱን ድርሰት ሲያስገባ የሚሆነው የዜማ አይነት ሰለስት ይባላል ማለት ነው። እንደዚሁ በ5 የሚባል አለ። ከ5 የነቢያት ስንኞች በኋላ የራሱን መዝሙር በሚያስገባበት ሁኔታ ዜማው በ5 ይባላል ማለት ነው። ስለዚህ እየሄደ ከነቢያት የዜማ መጻሕፍት እየቀነሰ ወስዶ የራሱን ካስገባ በኋላ አረፈ ያሰኛል ማለት ነው። ስለዚህ ምዕራፍ እንደዚህ አይነቱን ዜማ በሰፊው የያዘ ስለሆነ ምዕራፍ የሚለውን ስም
አግኝተዋል ማለት ነው። ከዚያ ቀጥሎ ያለው ዝማሬ ነው። ከዚያ ቀጥሎ ደግሞ ያለው መዋሲት ነው። በሂደት እያንዳንዱን ያላቸውን እነዚህ ጸዋትወ ዜማዎች የየራሳቸውን ነገር በሰፊው የምናይበት ክፍለ ጊዜ ቀጥሎ ይኖረናል ማለት ነው። እግዚአብሔር አምላካችን ከኛ ጋር ይሁን። ዋይ ዜማ ዘሰማይ